ሰላም ሰላም ውድ የቻናሌ ተከታዮች እንኳን ወደ ቻናሌ በሰላም መጣችሁ። ለዛሬ ደግሞ ስለ ጾም ማንነት እናያለን ማለት ነው። ጾም ብዙ ጊዜ ስለ ጾም ይነሳልና ጾም ምን ማለት ነው፣ በክርስትና አስተምህሮ ጾም ሲባል እንዴት ነው የሚለው በዚህ በደንብ አድርገን እናያለን ማለት ነው። ከዛ በመቀጠል እንግዲህ ተቀባይነት ያለው ጾም፣ አሁን እኛ እንደ ክርስቲያን ለጾም እንግዳ አይደለንም ማለት ነው። ሁሌ የጾምን መተናል እንጾማለን። እንግዲህ ትክክለኛ እግዚአብሔር የሚቀበለው ጾም ምን አይነት ጾም ነው? እኛ እየጾም ነው ያለውስ እግዚአብሔር የሚቀበለው ነው ወይስ ዝም ብለን እየለፋን ነው፣ ዝም ብለን እየደከምን ነው የሚለው እያያዝን እናያለን ማለት ነው። እንደምትወዱት ተስፋ አድርጋለሁ። እስከ መጨረሻ አብራችሁን ቆዩ። ለቻናል አዲስ የሆናችሁ ላይክ፣ ሳብስክራይብ፣ ሼር በማድረግ ጀምሩት። የጾም ትርጉም ስናይ ጾም ማለት አንድ ሰው ለተወሰነ ሰዓት ከምግብ እና ከውሃ ተከልክሎ ከእግዚአብሔር ጋር የሚገናኝበት ማለት ነው። ጾም ማለት ብዙ ጊዜ የጾም ትርጉም እናምታተዋለን። ጾም ማለት ትክክለኛ ጾም ማለት ሁለት ነገር ነው። አንደኛ በነፍሱ ወደ እግዚአብሔር መቅረብ ነው። ሁለተኛ ደግሞ በፊዚካል በአካሉ ደግሞ ከምግብና ከውሃ መከልከል ነው። እነዚህ ሁለቱ ተጣምሮ ካልሄዱ ትርጉም የለውም። መጾማችን ሆድ ብቻ መጾሙ ምንም ትርጉም የለውም ማለት ነው። ድካም ብቻ ነው። አንድ ሰው እየጾመ ነው የሚባለው ከምግብና ከውሃ ተከልክሎ እስከ 9 ሰዓት አንዳንዴም እስከ 11 ሰዓት በነፍሱ ደግሞ በንስሐ በጸሎት ከእግዚአብሔር ጋር ያለው ግንኙነት እያስተካከለ ከሆነ ይሄንን እየጾመ ነው ይባላል። ምንም አይጸልይ፣ ምንም ከእግዚአብሔር ጋር ያለው ግንኙነት ማያስተካክል ዝም ብሎ እስከ 9 ሰዓት እስከ 11 ሰዓት የሚጾም ከሆነ ግን ይሄ ጾም አይደለም። ይሄ ጾም አይደለም። ምክንያቱም ጾም ዝም ብሎ ወደ መራብ ብቻ አይደለም። በጎ ማድረግ፣ ወደ ንስሐ መመለስ፣ ከእግዚአብሔር ጋር ያለን ግንኙነት ማስተካከል፣ ይሄ ነው ትክክለኛ እንደ ክርስትና ጾም የሚባለው ይሄ ነው። አንደበት ከክፉ መከልከል፣ መጥፎ ከመናገር፣ ወደ መጥፎ ከመሄድ፣ ያላስቀመጥከው ከማንሳት፣ ሰውን ከማማት፣ እነዚህ የመሳሰሉ ነገሮች ከነዚህ ከመጥፎ ነገሮች ህዋሳት የስሜት ህዋሶቻችንን ስንቆጣጠር ከክፉ ስናረግ በነፍሳችን ደግሞ ወደ እግዚአብሔር ስንቀርብ ይሄንን ትክክለኛ ጾም እንለዋለን ማለት ነው። ይሄንን ትክክለኛ ጾም እንለዋለን። እንግዲህ በክርስትና አስተምህሮ ስንት አይነት ጾም አለ የሚለው አጠር አድርገን ለማየት ሁለት አይነት ጾም አለ። አንደኛ የአዋጅ ጾም ይባላል። እነዚህ የአዋጅ ጾም የሚባሉት ሰባት አሉ። እነዚህም አሁን እየጀመርነው አብይ ጾም አለ። በጥር 25 የጾምነው ጾመ ነነዌ ያለ፣ ሐዋርያት አለ ሰኔ የምንጾመው፣ የእመቤታችን የምንጾመው አለ ፍልሰታ ማለት ነው። የነቢያት ጾም አለ ታኅሳስ ህዳር 15 ጀምረን የምንጾመው። ዓርብና ሮብ አለ ጾመ ድህነት፣ ጾመ ነነዌ አለ፣ ጾመ ገሃድ አለ። እነዚህ 7 ናቸው የአዋጅ ጾም የሚባሉ ማለት ነው። ሁለተኛ የጾም አይነት ደግሞ የግል ነው። አንድ ሰው ከንስሐ አባቱ የሚሰጠው ቀኖና በዛ መሰረት ጾም ሊሰጠው ይችላል። ይሄ የግል ጾም ነው ማለት ነው። በመጽሐፍ ቅዱስ ስናይም ዳዊት ነብይ ዳዊት ማለት ነው ንጉሥ ዳዊት ከኦርዮ ሚስት ከቤርሳቤህ የወለደው ልጅ ታመመ። ከሚስቱ ከሌላ ሚስት ከኦርዮ ሚስት ስለወለደው እግዚአብሔር ያንን ልጅ እንዲታመም አድርጎታል ማለት ነው። ልጁ በታመመ ጊዜ ዳዊት ልጅ ይሻለው እንደሆነ ብሎ ጾሞ ነበረ። ያንን የዳዊት የጾመው ጾም አሁን ይሄ የግሉ ጾም ነው። ስለ ልጁ ብሎ የጾመው ጾም ነው ማለት ነው። እንደዚህ አይነት ጾሞች የግል ጾም እንላቸዋለን ማለት ነው። እንግዲህ የጾም አይነቶችን እንደዚህ ካየን ቀጣይ የምናየው ደግሞ እግዚአብሔር የሚቀበለው ጾም ምን አይነት ጾም ነው የሚለው አሁን ዋና እንግዲህ እዚህ ጋር ነው ያለው። እኛ ስንጾም ምንም መልስ ሳናገኝ ቀርተናል ብዙ ጊዜ ማለት እንጾማለን፣ ግን የጠየቅነው አይመለስም። እንጾማለን፣ ከእግዚአብሔር ጋር ምሕረት አያመጣም። ይሄንን ምንድን ነው ችግሩ? ከእግዚአብሔር ጋር
እያልደረሰ ያለው ለምንድን ነው? እግዚአብሔር የሚቀበለውስ ምን አይነት ጾም ነው የሚለው በዚህ አያይዘን በደንብ አድርገን እናየዋለን ማለት ነው። እንግዲህ እግዚአብሔር በነቢይ ኢሳያስ አድሮ በትንቢተ ኢሳያስ ምዕራፍ 53 ከቁጥር 1 ጀምሮ እስከ ቁጥር 13 ስናየው እግዚአብሔር የሚቀበለው ጾም እዛ በደንብ አድርጎ አብራርቶ ዘርዝሮ አስቀምጦታል ማለት ነው። እንግዲህ ታሪኩ ስናየው በዛ በነቢይ ኢሳያስ ዘመን የነበሩ እግዚአብሔርን የሚያመልኩ ሰዎች ማለት ነው ይጾሙ ነበረና እየጾሙ ግን እግዚአብሔር አይሰማቸውም፣ ምላሽም አይሰጣቸውም፣ አይቀበላቸውም ነበረ ጾማቸው። ከዛ አማረሩ። ለምንድን ነው እግዚአብሔር ጾማችን ለምንድን ነው የማይቀበለው? ለምንድን ነው እግዚአብሔር አቤት የማይለን? ለምንድን ነው እግዚአብሔር ምሕረቱን የማይልክልን? እያሉ ያማረሩ ነበርና ከዛ እግዚአብሔር አምላክ ደግሞ በነቢይ ኢሳያስ አድሮ እንዲህ አላቸው፣ እኔ የምፈልገው ጾም ይሄን ነውን አላቸው። እኔ የምቀበለው ጾም ይሄ ነውን? እንጾማለን ትላላችሁ፣ ግን በቤታችሁ ያለ አገልጋያችን ትገፋላችሁ። እንጾማለን ትላላችሁ፣ ትከራከራላችሁ። ቃል በቃል አንብቡት። በጣም በሚገርም ሁኔታ እግዚአብሔር የሚቀበለው ጾም ምን አይነት እንደሆነ እዛ አስቀምጦታል። ትከራከራላችሁ አለ። ማን ነው አሁን የማይከራከረው? ማን ነው መጥፎ ነገር የማይናገረው? ማን ነው ሰራተኛው የማይገፋው? እየጾምን ነው እንላለን፣ ግን ከቤታችን የሚሰራው ሰራተኛ እንገፋዋለን። እየጾምን ነው እንላለን፣ ከጎረቤታችን በአጠቃላይ ከሰዎች ጋር እንጨቃጨቃለን፣ እንሳደባለን። ስለዚህ እኔ የምቀበለው ጾም እንደዚህ አይደለም አለ እግዚአብሔር። ለማስመሰል ራስህን ዝቅ ማድረግ ነው፣ ለማስመሰል ሰው እንዲያዩልህ አዋራና ማቅ መልበስ፣ ይሄ ለታይታ ነው። እውነተኛ እኔ የምቀበለው ጾም አይደለም አለ እግዚአብሔር። አመድ እንኳን ብትነሰንሱ አለ፣ ራሳችሁ እንኳን ዝቅ ብታደርጉ ይሄ ለማስመሰል ሰው እንዲያዩላችሁ ከሆነ ይሄ ትርጉም የለውም፣ እኔ አልቀበለውም አለ የሰራዊት ጌታ እግዚአብሔር በነቢዩ አድሮ ማለት። ታዲያ እኔ የምቀበለው ምን አይነት ነው አለ? ዝቅ ብሎ ትንሽ። እኔ የምቀበለው ጾም ደግሞ አለ ዝቅ ብሎ ትንሽ፣ ለተራበ የሚያበላ፣ ድሃ በቤቱ የሚያሳድር፣ እንግዳ የሚቀበል፣ የተራቆተ ራቁ የሆነ ሰው የሚያለብስ፣ ይሄንን ነው እኔ የምቀበለው ይላል። ይሄንን የተራቆተ እያለበሰ፣ የተጠማ እያጠጣ፣ የተራበ እያበላ፣ ድሆችን በቤቱ እያስተናገደ የሚጾም ከሆነ ግን ምን የምቀበለው ጾም ይሄንን ነው አለ። ተራከረብን እኔ የምቀበለው ጾም ይሄ አይደለም። ከሰዎች ጋር ለሰዎች ክፉ የምታደርጉ ከሆነ ግን ብትጾሙ እንኳን ጾማችሁ ከንቱ ነው፣ አልቀበለውም አለ። መልሱ በኢሳያስ አድሮ እግዚአብሔር አምላክ ለሕዝቡ ነገራቸው። እንግዲህ እኛስ እንዴት ነው እየጾምን ያለ? እግዚአብሔር የሚቀበለው ጾም ነው እየጾምን ያለ ነው? ከዚህ ጋር እናያይዘው እስኪ። እኛ እንግዲህ ሁሌ እንጾማለን፣ መልስ ግን አናገኝም። ሁሌ እንጾማለን፣ እግዚአብሔር ግን አይሰማንም። ሁሌ እንጾማለን፣ እግዚአብሔር ምሕረቱና በረከቱ አይልክልንም። ለምን? ምን ስላለው ነው? ምን ስለጎደለን ነው? እንግዲህ ከዚህ ከቃሉ እንግዲህ እናያይዘው። ሰዎች እኮ እግዚአብሔር የተቀበላቸው ምን ስላደረጉ ነው? እኛስ ከዚህ ከመጣብን መከራ እግዚአብሔር የማያድነን፣ እግዚአብሔር ምሕረቱን የማይልክልን ለምንድን ነው? ምን ስለጎደለን ነው? ስለምንጣላ ነው? ፍቅር ስለሌለን ነው? እርስ በራሳችን ስለምንበላላ ነው? ስለምንሳደብ ነው? እያንዳንድ በዝሙት ስለምንወድቅ ነው? ይሄ ነው። እንጾማለን ግን እንሳደባለን፣ እንጾማለን ግን በዛ ሰው እናማለን። ይሄ ከሆነ ታዲያ እንዴት እግዚአብሔር የሚቀበለው ጾም ይሆናል? 40 ቀን 40 ሌሊት ብንጾም እንኳን እንዴት እግዚአብሔር ይቀበለዋል? ስለዚህ እግዚአብሔር የሚቀበለው ጾም እንድንጾም እግዚአብሔር አምላክ ይርዳል። ሁለተኛ ደግሞ እግዚአብሔር የሚቀበለው ጾም ምን አይነት ጾም ነው? በዚህ በማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እንዲህ ብሎናል ጌታችን። እሱ የሚቀበለው ጾም ምን አይነት እንደሆነ ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እግዚአብሔር አምላክ እንዲህ ብሎናል፣ ስትጾሙ እንደ ግብዞች አትሁኑ፣ ለማስመሰል ሰው እንዲያይላችሁ
እነዚህ እኮ ጾመኞች ናቸው እንድትባሉ እንዳትጾሙ ተጠንቀቁ። እንደዛ ከሆነ ጾማችሁ ተቀባይነት የለውም። ስትጾሙ ለማስመሰል ሳይሆን ሰውን በሰው ክብር እንድታገኙ በሰው እንድትመሰገኑ ጾመኞች እንድትባሉ ሳይሆን ለእግዚአብሔር አምላካችሁ በድብቅ ጾሙ። እንደ ጾማችሁ ለማሳወቅ ፊታችሁ አይጠወልግ፣ ፊታችሁ ታጠው። እንደ ጾማችሁ እንኳን ሰው ማወቅ የለበትም። እናንተ በድብቅ ለአምላካችሁ ስጦሙ እግዚአብሔር አምላክ ደግሞ ያኔ በረከቱን ይሰጣችኋል። በኋላኛው ደግሞ እግዚአብሔር በመንግስቱ ያኖራችኋል ይላል። እሺ የመጨረሻ ደግሞ ጾም ለምንድን ነው የምንጾመው? ከጾም እናገኘው ጥቅም ምንድን ነው የሚለውን እናያለን። እንግዲህ እኛ ስንጾም የምናገኘው ጥቅም አለ ወይ? ለምንድን ነው የምንጾመው? ጾም ስለምን አስፈለገ የሚለው እናያለን ማለት ነው። እንደሚታወቀው ጾም በጣም አስፈላጊ ነው ለአንድ ክርስቲያን። ለክርስቲያን ብቻ አይደለም፣ በሳይንስም በጥናት የተረጋገጠ ነገር ከሁለቱ እያያዝን ከመንፈሳዊና ከዓለማዊ ጥናቶች የጾም ጥቅም ምን እንደሚሉ እናያለን። አንደኛ በመንፈሳዊ ደረጃ ስናየው የጾም ጥቅም ከእግዚአብሔር ጋር እንነጋገራለን። አንድ ክርስቲያን ሲጾም ከእግዚአብሔር ጋር በጸሎት መነጋገሩ አይቀርም። ከእግዚአብሔር ጋር ያንን የጎደለው እግዚአብሔር እንዲሰጠው ይለምናል፣ ከእግዚአብሔር ጋር ይነጋገራል። ስለዚህ ከእግዚአብሔር ጋር ለመነጋገር ጾም ያስፈልጋል። ለምሳሌ አባቶቻችን ነቢያት እንደ ነቢይ ሙሴ በደብረ ሲና ጸልዮ 40 ቀን 40 ሌሊት ጸልዮ ማለት ነው ከእግዚአብሔር ጋር 570 ቃላትን ከእግዚአብሔር ጋር ተነጋግረዋል። ኤልያስን በቀርሜሎስ ተራራ ከእግዚአብሔር ጋር ተነጋግረዋል፣ በጾም በጸሎት ማለት ነው። ስለዚህ ከእግዚአብሔር ጋር ለመነጋገር ጾም ያስፈልጋል ማለት ነው። ሁለተኛ ነገር ደግሞ የምንፈልገው ነገር ለማግኘት ደግሞ እግዚአብሔር አምላክ በጾምና በጸሎት መጠየቅ አለብን። ለምሳሌ ለዚህ ምሳሌ የምትሆነን ነቢይ ሐና የነቢይ ሳሙኤል እናት ማለት ነው። እቺ ሴት ልጅ አልነበራትም። በዚህ ሰዓት ወደ እግዚአብሔር በጾም ትለምነው ነበር። እግዚአብሔር ደግሞ ምን የመሰለ ነቢይ ሳሙኤል ሰጣት። ስለዚህ የምንፈልገው ነገር ለማግኘት በቅርበት በህሊና በእውነት በጾም እግዚአብሔር ከጠየቅነው እግዚአብሔር ደግሞ ያንን ነገር እንደሚሰጠን ከዚህ በላይ ማሳያ የለም ማለት ነው። ሌላኛው ከጾም እናገኘው ጥቅም ደግሞ ከሚመጣብን መቅሰፍት ከመከራ እንድናለን ማለት ነው። ከሚመጣብን መከራ ከሚመጣብን ችግር ለማራቅ መጾም ያስፈልጋል። የዚህ ትልቅ ማሳያ ደግሞ በዚህ በነነዌ የነቢይ ዮናስ ታሪክ እናያለን። የነነዌ ሰዎች ታሪክ እናያለን ማለት ነው። የነነዌ ሰዎች ከእግዚአብሔር ርቆ በነበረበት ሰዓት፣ ከእግዚአብሔር ጋር ህይወታቸው ተበላሸ በነበረበት ሰዓት፣ በኃጢአት ወድቆ በነበረበት ሰዓት እግዚአብሔር ቁጣውን እግዚአብሔር መዓቱን ወደዛ ከተማ ለመላክ አሰበ። ነገር ግን እግዚአብሔር አምላክ ልጆቹን ፍጥረቶችን ማጥፋት ደስ አይለውም እና እግዚአብሔር አምላክ እንዲመለሱ ነቢይ ዮናስን ላከ። ሂድ ዮናስ ወደ ነነዌ ሄደ። ወደ ነነዌ ሄዶ የነነዌ ሰዎችን ሰበከላቸው። እግዚአብሔር አምላክ ካልተመለሳችሁ በዚህ 3 ቀን ነነዌ ትጠፋለች አላቸው። እነሱም የነቢዩ ቃል ሰምተው ከታችኛው ከላይኛው ከህፃን እስከ ትልቅ ሁላቸውም በአንድ ልብ ሆነው ጾሙ፣ ጸለዩ። ንጉሱ ሳይቀር ጸለየ፣ ጾመ። እንስሳቶች ሳይቀሩ ጾሙ። 3 ቀን 3 ሌሊት ምንም ሳይበላ ማለት ነው። ምንም ሳይበሉ ከኃጢአታቸው ተለይተው ወደ እግዚአብሔር ተመለሱ። የቀድሞ ኃጢአታቸው ተው። እግዚአብሔር ደግሞ ከሚመጣው መቅሰፍት ከእሳቱ አዳናቸው። ስለዚህ ከሚመጣው መቅሰፍት ለማዳን በጾም ወደ እግዚአብሔር መመለስ እንደሚያስፈልግ ይሄን ታሪክ ያስተምረናል ማለት ነው። ስለዚህ እኛም ከመጣብን መከራ የምናርቀው እንደዚህ እንደ ነነዌ ሰዎች ሁላችን በአንድ ልብ የቀደሙ ኃጢአታችን ትተን በጾም ስንመለስ እግዚአብሔር ደግሞ ምሕረቱን ይልክልናል ማለት ነው። እንግዲህ በመንፈሳዊ አይን እንደዚህ ካየን በጣም የጾም ጥቅም በጣም ብዙ ነው። እንግዲህ እነዚህ ለማሳያ እንጂ በጣም የጾም ጥቅም ተዘርዝሮ አያልቅም። በዚህ ደግሞ በዓለማዊ ጥናት እንግዲህ የጾም ጥቅም በብዙ ጥናቶች ተረጋግጧል ማለት ነው። በብዙ ጥናቶች ከተረጋገጡ ዋናዎቹ የጾም ጥቅም አንደኛ ስንጾም
ሰውነታችን ያረጁ ሴሎችን ያስወግዳል። ያረጁ ሴሎችን ያስወግዳል። ስንጾም ሰውነታችን በዛ ያረጁ ሴሎችን ያስወግዳል። የሚጠገኑ ደግሞ ጥገና የሚያከናውንበት በዛ በምንጾምበት ሰዓት ነው ማለት ነው። በምንጾምበት ሰዓት ያንን አክቲቪቲ ወይም ደግሞ ያንን ስራ ሰውነታችን ያከናውናል። በጣም ይገርማል። ሌላኛው ደግሞ የጾም ጥቅም ስኳር ይቀንሳል። በደም ስራችን ያለው የስኳር መጠን ይቀንሳል። አሁን እንደሚታወቀው በጣም በብዙ ሰዎች እየታመሙ ያለው በስኳር በሽታ ነው። ይህንን ስንጾም ደግሞ የስኳር መጠን በደማችን የሚገኘው የስኳር መጠን ይቀንስልናል። ስለዚህ ምንኛ በጣም ብዙ ጥቅም እንዳለው ከጾም ከመንፈሳዊ አልፎ በጤናችን ራሱ ምንኛ ትልቅ እንደሆነ እንግዲህ ከዚህ መረዳት እንችላለን። ይህንን ምለው ያው ሰርች አድርጋችሁ ጎግል ላይ ሰርች አድርጋችሁ ማየት ትችላላችሁ። የጾም ጥቅም በጣም በብዙ ታገኙታላችሁ ማለት ነው። ሌላኛው ደግሞ ክብደትን ለመቀነስም መጾም በጣም አስፈላጊ እንደሆነ ጥናቶች ያመለክታሉ ማለት ነው። እንግዲህ አንዳንድ ወፍራም ሰዎች ወደ ጅም ቤት ሲሄዱ፣ ስፖርት ሲሰሩ፣ ሲሮጡ፣ ሲደክሙ እናያለን ክብደትን ለመቀነስ። እንግዲህ እነዚህ ሰዎች 30 ቀን ቢጾሙ በእርግጠኝነት የሰውነት ክብደታቸው በ25% እንደሚቀንስ እርግጠኛ ነኝ። ስለዚህ ክብደት ለመቀነስ ይረዳል ማለት ነው። ደግሞ የልብ ጤንነት ይጠብቃል። እንዴት ነው የልብ ጤንነት የሚጠብቀው? ለልብ ህመም ምክንያት የሆኑ እነዚህ የኮሌስትሮል፣ የስኳር መጠን እነዚህ ሲቀንስ የልብ ጤናችንን በዛ ልክ ይቀንስልናል ማለት ነው። ሌላኛው በዚህ የምናየው ደግሞ አሁን ጾም አያስፈልግም ምናምን የሚሉ ወሬዎች አሉ። እንግዲህ እኛ ክርስቲያኖች የምንጾመው መጽሐፍ ቅዱሳዊ መሰረት ስላለን እንጂ እንዲሁ ዝም ብለን አይደለም። ጾም አያስፈልግም አይባልም። ጾም እንደሚያስፈልገው መጽሐፍ ቅዱስ በብዙ ተጠቅሷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል ማለት ነው። በዚህ በማርቆስ ወንጌል ምዕራፍ 2 ከቁጥር 20 ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብለው ጠየቁት። የዮሐንስ ደቀ መዛሙርት ይጾማሉ፣ ፈሪሳውያንም ይጾማሉ፣ የአንተ ደቀ መዛሙርቶች ግን የማይጾሙት ለምንድን ነው አሉ ጠየቁት። ጌታችን ሲመልስ ምንድን ነው ያላቸው? ሙሽራ ከነሱ ጋር ያለ ሚዜዎች ይጾሙ ዘንድ አይገባም፣ ኋላ ሙሽራው ይወሰዳል፣ ያኔ እነሱ ደግሞ ይጾማል አለ። በቃ ሙሽራው ሲሄድ ሙሽራ የተባለ ጌታችን ነው። ያኔ ሲሄድ ሲያረግ ሐዋርያት ምን ይላል አለ? ይጾማሉ አለ። ይጾማሉ ነው ያለው። አይጾሙም አላለም። ጾም አያስፈልግም አላለም። በእኔ ማመናቸው በቂ ነው አላለም። እኔ ሳረግ ሙሽራው ሲሄድ ያኔ ይጾማሉ አለ። እነሱም ሐዋርያት ደግሞ ተከትሎ ጌታችን ባረገ በ10ኛው ቀን መንፈስ ቅዱስ ላከላቸው። እነሱ ደግሞ የነዚህ የጾም ሐዋርያት ብለን የምንጾመው የሰኔ ጾም ጾመዋል ማለት ነው። ጌታችን እንዳለው እኔ ሲሄድ ይጾማል አይደል ያለ። ጌታችን ካረገ በኋላ እነሱ ሐዋርያት ጾመዋል። ጾም ሐዋርያት ብለን የምንጾመው ማለት ነው ሰኔ ላይ። ስለዚህ ጾም አያስፈልግም አላለም። ሌላኛው ደግሞ በዚህ በግብረ ሐዋርያት ምዕራፍ 14 በጳውሎስና በበርናባስ ስብከት ያመኑ ሰዎች ክርስቲያኖች በጾምና በጸሎት ይበረቱ ዘንድ ሐዋርያት ይነግሯቸው ነበረ። በጾምና በጸሎት ወደ ጌታ ይቀርቡ ዘንድ ወደ ክርስቶስ ይቀርቡ ዘንድ ያበረቷቸው ነበረ ይለናል። እንግዲህ ታዲያ ጾም የማያስፈልግ ቢሆን ኖሮ ሐዋርያት ያስቀጥሉት ነበር? ቅዱስ ጳውሎስ ያስቀጥለው ነበር? ስለሚያስፈልግ ነው። ስለዚህ ጾም አያስፈልግም ማለት ከመጽሐፍ ቅዱስ ጋር መጋጨት ነው። ከመጽሐፍ ቅዱስ ጋር መቃረን ነው የሚሆነው ማለት። ጾማችን ደግሞ የሰላም የፍቅር ያደርግልን። ወስብሐት ለእግዚአብሔር።